ስለ ቴዎድሮስ ካሳሁን እንደ ንዑስ ርዕስ የተቸ ሁሉ የጠላ አይደለም። እዚህ ላይ ስለ ቴዎድሮስ ካሳሁን ያለኝን እይታ በተመለከተ ጠቅላላ ስዕል ለመስጠት በሚያስችል መልኩ የወፍ በረር ቅኝት አደርጋለሁ። ዝርዝር ውስጥ ለመግባት ወደፊት በደንብ በተጠናከረ ሁኔታ በዚህ በርዕዮት ኪን ስራዎቹን እንዳስሳለን። አሁን ላይ ግን እኔ የማስባቸውን ነገሮች ለመጠቅለል በሚያስችል መልኩ ጠቅላላ የወፍ በረር ቅኝት አደርጋለሁ። አንደኛ፣ ቴዎድሮስ ካሳሁን ግሩም ዜማና ግጥም የመድረስ ችሎታ እንዳለውና ድርሰቶቹን ለመጫወት የሚያስችል ድምፅ እንዳለውም አስባለሁ። ይህንን የምለው ለማንም ለመገበር አሊያም እርቅ ለማድረግ ከማንም ጋር እርቅ ለማድረግ አይደለም። ጠብ በሌለበት እርቅ የለም። በዛ ላይ ሲፈጥረኝ ግብር ብሎ ነገር አይሆንልኝም። ከነ ፈለቀ ኃይሉ ጋር በመሆን በሰራው የመጀመሪያ አልበሙ የሚገኙት አብዛኛዎቹ ስራዎች የመጀመሪያ አልበም ከሚያወጣ ድምፃዊ የተገኙ የማይመስሉ ግጥምና ዜማቸውም ሆነ የሙዚቃ ቅንብራቸው ድንቅ ስራዎች ናቸው። በአፍሮ ሳውንድ ባንድና በኤልያስ መልካ ቀማሪነት የተሰራው በብዙ መልኩ የቴዎድሮስ ካሳሁንን ችሎታዎች አጉልቶ የሚያሳይ አቡጊዳ የተሰኘው አልበምም ምን ያህል በጥበቡ በፍጥነት እንዳደገ የሚያመላክትና ተስፋ እንዲጣልበት የሚያስገድድ አልበም እንደነበር አስባለሁ። በያስተሰርያል በጥቁር ሰውና በኢትዮጵያ አልበሞቹም መልካምና ጆሮ ገብ ስራዎች ተበራክተው መገኘታቸውም እንዲሁ። ሁለተኛ፣ በልዩነት የማላቸው እጅግ ውብ ስራዎች ያሉትን ያክል ከጠበቃይና ከሙያዊ የጣዕም ልኬት ወይም ስታንዳርድስ አንጻር ደረጃቸው ዝቅ ያለ የታሪክና የአመክንዮ ዝንፈት ያላቸውን ዘፈኖችን መስራቱንም አስተውያለሁ። ሞናሊዛ ይሉትን ሰማ አሁን ድረስ በስንኞቹ ውበትና ጥልቀት እንደምደመም ሁሉ መንታው ደጄን ሲጫወት ምን ነው ጥብቅና እቆምለታለሁ የሚለውን ኢትዮጵያዊ ባህልና ትውፊት ዘነጋውሳ በማለት እጠይቃለሁ። ካብዳህላክ ብሎ አንድ የነበረ አገር ለሁለት ሲሰነጠቅ አብረው ስለሚሰቀዩትና ስለሚሰነጠቁት ነፍሶች ሲያቀነቅን አብሬው እንደቆዘምኩና እንደተደነቅኩ ሁሉ በልኬ በሚሰኘው ዘፈኑ ላይ ከአፈሩ ላይ የሰራሃት ነፍሴ ናት ብቸኛ ብሎ ሲል ምን ነው ቴዎድሮስ፣ ቅዱስ መጽሐፋችን እኮ ስጋ እንጂ ነፍስ ካፈር እንደምትሰራ አያስተምረንም። ካፈር የተሰራው ስጋችን ነው፣ ነፍሳችንማ የእግዚአብሔር እስትንፋስ ናት በማለት ሐሳቤን ሰነዝራለሁ። ንገረኝ ካልሽማ ብሎ ሲል የመለየትን ጉዳት በውበት ሲስል ህመሙን እንደተጋራሁት ሁሉ ጥቁር ሰውን ሲጫወት ጀግናውን ባልቻ ሳፎን ባልቻ አባቱ ነፍሶ ባይል የሊቀ መኳስ አባተን የራስ መኮንን ወልደ ሚካኤልን የራስ አሉላ አባነጋንና የፊት አውራሪ ገበየሁን ገድል ለፊት አውራሪ ሀብተ ጊዮርጊስ ዲነግዴ ባይሰጥ እመኛለሁ። ኢትዮጵያ ብሎ ሲዘፍን በዜማውና በሙዚቃ ቅንብሩ ዙሪያ ያለኝ ተአቅቦ ወይም ሪዘርቬሽን እንደተጠበቀ ሆኖ ኢትዮጵያን እንደ ሐሳብ መዝፈን ይህ ነው። እነሆ ኢትዮጵያ በረቂቅ ሐሳብነት የተነሳችበት ዘፈን ተበረከተልን። ኢትዮጵያን በቅዱሳን ምህላና በአረበኞች ደም የቆየች ታላቅ ሀገር መሆኗን የሚዘግብና የሚያወድስ ተጨማሪ ዘፈን አገኘን ብዬ ስራው በወጣ በሰዓታት ውስጥ ደስታዬን በርዕዮት ገጽ ላይ እንደጻፍኩ ሁሉ ማር እስከ ጧፍ ፍቅር የሚሰኘውንና የፍቅር እስከ መቃብርን ረዥም ልቦለድ ታሪክ ጭብጥ ያደረገውን ዘፈን ደግሞ እንዲህ ተመልክቼዋለሁ። ይህንን ምልከታ ጥቂት ሰፋ ላደርገው የፈለግኩት ከፍቅር እስከ መቃብር ትልቅነትና በኢትዮጵያ ዘመናዊ ስነ ጽሑፍ ውስጥ ካለው ጉልህ ስፍራ አንጻር ልቃኘውን ፈልጌያለሁ። ከርዕሱ ልጀምር። ማር እስከ ጧፍ ፍቅር የሚለው ርዕስ ብቻውን ብዙ ሐሳብ ያጨቀ ነው። የአጼ ቴዎድሮስ የዜና መዋዕል ጸሐፊ የነበሩት አለቃ ዘነብ በመጽሐፈ ጨዋታቸው ላይ እንዲህ ይላሉ። ማር ሁለት ጊዜ ያገለግላል፣ አንድ ጊዜ መጠጥ፣ አንድ ጊዜ መብራት ሆኖ ምን ነው ቢሉ የብልህ ሥራ ነውና አሰርም የለው ይላሉ። ይህንን የማር መንታ አገልግሎት ቴዎድሮስ ካሳሁን ከፍቅር ሕይወትን አጣፋጭነትና ብርሃንነት ጋር ያዛመደበት ዝየባ ወይም የዘይቤ አጠቃቀም ስኬታማ ነው። የመጽሐፍ ታሪክን የዘፈን ሐሳብ ማድረጉንም አደንቃለሁ። ከዚህ ቀደምም ይህንን ፍቅርን በጥዋፍ የመመሰል ዘይቤ ስለ ፍቅር በተሰኘው ዘፈን ላይም ተጠቅሞበት እንደነበር አስተውያለሁ። ልክ እንደ አክሱም ራስ ቀርጸሃት ራሴን በፍቅር ጧፍ ለኩሳት ነፍሴን ሲል። ነገር ግን ቴዎድሮስ ታሪኩን ካስኬደበት መንገድ ጋር ግን ልዩነት አለኝ። እንዴት?
በዘፈኑ ላይ በዛብህ አዲስ አበባ ሸዋሩፋኤል ሆኖ በሰብለ ወንጌል መመንኮስና ገዳም መግባት ሲቆጭ ሲጨነቅና ምን ነው ሲል ተተርኳል። ፍቅር እስከ መቃብር ላይ እኮ ሰብለ ገዳም የገባችው በዛብህ ከሞተ በኋላ እንዲያውም በዛብህ በመሞቱ ነው። በዛብህም በሽፍቶች የተገደለው ሰብለን ለማግኘት የአባይ በረሃን ሲያቋርጥ ነው። ሰብለም ለበዛብህ ስትል ወላጆቿን ለሞት ዳርጋ ከአንበሳና ከነብር አፍ ተርፋ ወደ አዲስ አበባ መነኩሴ መስላ ጉዞ ወጣች እንጂ በቴዎድሮስ ካሳሁን ማረስ ከጧፍ ፍቅር ዘፈን ላይ እንደተሰናኘው በዛብህ አዲስ አበባ ሆኖ እርሷን ሲጠባበቅ እርሷ ቃል ኪዳኗን አፍርሳ ገዳም አልገባችም። ቴዎድሮስ ካሳሁን ያነሳው የፍቅር እስከ መቃብሮቹን ሰብለና በዛብህ ነውና በኪነ ጥበብ የፈጠራ ነፃነቱና በቀዳሚ ምንጩ ማለትም ፍቅር እስከ መቃብር ሐቆች መሃል ያለውን ሚዛን መጠበቅ ነበረበት ባይ ነኝ። እርግጥ በአልበሙ ሽፋን ላይ በዛብህ የሰብለን ገዳም መግባት ቢሰማ በዛብህ የሰብለን ገዳም መግባት ቢሰማ ምን ይል ይሆን በሚል የምናብ እይታ የተሰራ ነው ብሎ ጽፏል። ሆኖም የምናብ ፈጠራው በፍቅር እስከ መቃብር ላይ የተሳለውን የሰብለ ወንጌልነትና የበዛብህን በዛብህነት ከስሩ ከመነገለው ዘፈኑ የፍቅር እስከ መቃብርን ገጸ ባህሪያት ስሞችና መቸት መጥቀሱ ፋይዳ ያጣል። ምናባዊ ፈጠራው የፍቅር እስከ መቃብርን ቁመና ካፈረሰው ምናባዊ ፈጠራነቱ ማለትም በአንድ በነበረ ነገር ላይ በንቡር ጠቃሽነት የተሰራ ምናባዊ ፈጠራነቱ ያከትምና ሌላ ራሱን የቻለ አዲስ ታሪክ ይሆናል። የፍቅር እስከ መቃብሩ በዛብህ ቦጋለ የሰብለን ገዳም መግባት ቢሰማ ወዳለችበት ሄዶ የራሱ ሊያደርጋት ሕይወቱን ይከፍላል እንጂ በዘፈኑ ላይ እንደተጠቀሰው እንግዲህማ ቆባስጥዬ እንዳልወስዳት አባብዬ ሰብልዬ ናትማ ሆዬ ብሎ ተስፋ ቆርጦ ፍለጋውን አይገታም እላለሁ። ሰብለ ወንጌልም በዛብህ ያለበትን ትክክለኛ ሁኔታ እንኳ ሳታውቅ በእግሯ ያን ሁሉ መንገድ ትያያዘዋለች እንጂ ከእርሱ ውጪ ሌላ ሕይወት ወይም ሌላ መንገድ አትመርጥም። የምናብ ፈጠራው የሁለቱን እስከ መቃብር መፋቀር ካቋረጠ ማለትም በሕይወት እያሉ መፋቀራቸውን ካቋረጠ የመጽሐፉን አምድ ንዶታል። በመሆኑም በዚህ ሥራ ላይ የሚገኙት ተፋቃሪዎች በሰብለና በበዛብህ ስም የተጠሩ ሌሎች ጽኑ ተፋቃሪ ገጸ ባህሪያት ናቸው። የፍቅር እስከ መቃብሯ ሰብለ ፍቅሯን በዛብህን ስትፈልግ ከአደጋና ከሞት ጋር ትፋጠጣለች እንጂ ጥላው ያውም እየጠበቃት ገዳም አትገባም። የፍቅር እስከ መቃብሩ በዛብህም ሰብለ ለባል ልትሰጥ የመሆኑን ክፉ ዜና ሰምቶ መኖር ቸግሮት እርሷን ፍለጋ ሲጓዝ በሽፍቶች ተደብድቦ ይገደላል እንጂ በቴዎድሮስ ካሳሁን ማረስ ከጧፍ ፍቅር ላይ እንደተሳለው ሸዋሩፋኤል ላይ ተቀምጦ ገዳም ገባችብኝ እያለ አይቆዝምም። እናማ ምን ነው ታሪኩ ተዛነፈ? ምን ነው የሰብልና የበዛብህ ድንግል ፍቅር ተዳሰ? የፍቅር እስከ መቃብር ዋናው አስኳል ማለትም የሁለቱ እስከ መቃብር መፋቀር ምን ነው አፈረሰ እያልኩ ጥያቄ አጭራለሁ። የግጥሙን የአሰነኛኘት ውበት፣ የዘይቤ አጠቃቀምና የዜማውን ጥፍጥና ግን ሳላደንቅ አላልፍም። ምን ትላላችሁ? እስኪ ሐሳብ እንሰጣጥበት፣ እንነጋገርበት። ሶስተኛ አንድነትን የሚናፍቁ መናገሪያ ያጡ ብዙዎች እንደሚያደንቁ ታውቃለሁ። በዚህ ኢትዮጵያዊነት በእስር ላይ ባለበት ጊዜ ኢትዮጵያዊ ብሔርተኛ ገዢ ርዕዮትነቱ ቀርቶ ከመገናኛ ብዙሃንና ከፖለቲካዊ ምህዳሩ እንዲባረር በተደረገበት ወቅት መልእክታቸውን እንዲያስተጋባላቸው ቢያጩት እጅጉን የተገባ ነው። ውሳኔውንና ድፍረቱንም አደንቃለሁ፣ አከብራለሁም። ኢትዮጵያ ለማለፍ የሚያልፈውንም ጫናና የሚደርስበትንም እንግልት አውቅለታለሁ። ይህ ግን ከሂስ ወይም ከተለየ አስተያየት ነፃ የሚያደርገው የመከለያ ምሽግ እንዳልሆነም አልስተውም። ኢትዮጵያዊነት ለብዙ ሺህ ዓመታት የተደከመበት ስሩ እንዲህ በቀላሉ የማይገኝ ነውና የፊትና የኋላ በሮቹ ቢዘጉበት የራሱን በር ቀዶ መውጣቱ የሚቀር አይደለም። ቴዎድሮስ ካሳሁንም ብዙዎች የሚያደንቁትና የሚጠብቁበት አገልግሎት ይህ እንደሆነም አውቃለሁ። አራተኛ እርሱም እንደ ሌሎች ከያንያን ሁሉ ሂስ፣ ነቀፌታ፣ አስተያየት፣ ትችት ወዘተ ሊቀርብለት ወይም ሊቀርብበት የማይችል እንዳይደለም እገነዘባለሁ። ቴዎድሮስን ከነኚህ ልዩ ልዩ አታዮች ማዶ እንዲሆን ማድረግ አደጋዎች አሉት። አንደኛ አስቀድሜ የጠቀስኩት ኢትዮጵያዊነትን የማስተጋባት ግልጋሎት እጅግ የበረታ ትከሻ የሚጠይቅ እጅግ ጽኑ ልቦና የሚያስፈልገው ነው።
ለዚህ ከባድ ኃላፊነት እንዲጠናም ኢትዮጵያን በበለጠ ውበት ማቀንቀን፣ ታሪክ ያላዛነፈ ታሪክ ነክ ፈጠራ ማፍለቅ፣ የተዋበ ያልተደጋገመ አዲስና ኦሪጂናል የዜማ ድርሰትና ያደገ የሙዚቃ ቅንብር ማቅረብ ይኖርበታል። ይህም ከአድናቆት ውጪ ሂሳዊ ድጋፍ ወይም ክሪቲካል ሳፖርት እና ሌሎች አማራጭ አተያዮች ሳያገኙ ሊደረስበት የሚችል ስፍራ አይደለም። ሁለተኛ ለኤፒ በቅርቡ በሰጠው ቃለ ምልልስ ላይ በሐሳቦች በአደባባይ ላይ መሟገት ነውር ሊሆን እንደማይገባ ጠቁሟል። እውነት ነው። በሐሳቦች መሟገት እጅጉን ጠቃሚ ብቻ ሳይሆን አማራጭ የሌለውም ነው። ይህ ታዲያ የቴዎድሮስ ካሳሁንን ሥራዎች አስመልክቶ በሐሳብ መሟገትንና የሥራዎቹን ሕጸጾች ማንሳትንም ይጨምራል። እርሱም ሥራዎቹ በዚህ ጠቅላላ መርሆ ስር የማይወድቁና የመርሆ ልዩ ሁኔታ ወይም ኤክሰፕሽንስ እንደሆኑ እንደማያስብ ተስፋ አደርጋለሁ። ከአረንቋ እንድትወጣ የሚዘፍንላት ኢትዮጵያ ካለመላት ትደርስ ዘንድ ዋናው ጎዳና ሐሳቦች የመንግሥትን ኃይልም ሆነ የብዙሃንን ጩኸት ሳይፈሩ በነጻነት መንሸራሸር መቻላቸው ነው። እርሱ የሚቀኝላት ሀገር የእርሱን ሥራዎች ጥንካሬ ብቻ እንድዘምር ለምትፈልግ፣ ድክመቶቹን ግን ትንፍሽ ለማልልባት፣ የሐሳቤን የልቤን ታየኝ የምለውን እንድናገር ለማትፈቅደዋ ኢትዮጵያ አይመስለኝም። ከሆነ ግን ኢትዮጵያው ከኔ ኢትዮጵያ በእጅጉ ትለያለች። እኔ የምናፍቃትና የማፈቅራት ኢትዮጵያ ሁሉ የልቡን እውነት ተናግሮ መንግሥትንም ሆነ ፍቅር ያሸንፋል እያሉ ጎራዴ የሚወዘውዙ አንዳንድ ቁጡ አድናቂዎችን ሳይሰጋ እንዳሻው ተናግሮ ስለ ደህንነቱ የማያሰላስልባት፣ ፍርድ በማያውቅ ፍርድ ቤትም ሆነ በኢንተርኔት አደባባይ ላይ የማይቸነከርባት ኢትዮጵያ ነው። ሶስተኛ ጥበብ ሊቃውንቱን የሚያግባቡ መሰረታዊ መርሆችና መለኪያዎች እንዳሉት ባይታበልም ግለሰባዊ ወይም ሰብጀክቲቭ የሆነ የድምጫና የጣዕም ልዩነቶች በሚገባ የሚስተናገዱበትም ነውና በሥራው ላይ ወጥ የሆነ አመለካከት እንዲኖር መፈለግ ሰብአዊ ተፈጥሮን የሚጻረር ከባድ ስህተት ነው። በመሆኑም የማቀርበው አተያይ እንጂ የምደነግገው ሕግ የለምና በአስተያየቴ የማይስማማ ማንም ቢኖር ስድብ ፍለጋ ብዕሩንና አንደበቱን ከሚያሳድፍ አመክንዮዎቹን ቢሞግታቸው ይበጃል እላለሁ። አምስተኛ ብዙ ከተሰጠውም ብዙ ይጠበቃል ብዬም አምናለሁ። መጽሐፉም ይላል አንድ ጥበብ ሰሪ የሚያደንቀው ሲጨምር፣ የሚመለከተው ሲበረክት በእርሱ ላይ የሚደረገው ትኩረት እጅጉን ዝርዝር ወይም ማይክሮስኮፒክ መሆኑ ኃላፊነቱ ማደጉና ከእርሱ የሚጠበቀው ከፍታ መላቁ አይቀርም። ለዚህም ነው ብዙዎች ለጣሉበት አደራ በንባብ በተዋስኦና በልምምድ ይበልጥ ራሱን ሊያበቃ የሚገባው። ለዚህም ብዙ ፍቅር ምላሽ እንዲሆን ነው የተሻሉና የታሰበባቸው የፈጠራ ሥራዎች በማቅረብ ለአፍቃሪዎቹና አድማጮቹ ያለውን ክብር እንዲገልጽ የምሻው።